ዛሬ እንግዲህ ያው እንደ ተሰጠንም መርሃ ግብር መሰረት የምንማረው ስለ መጨረሻው ዘመን ነው የምንማረው። እንግዲህ የመጨረሻው ዘመን በጣም ሰፊ ነው ታውቃላችሁና በእኔ አስተምህሮ ስከፍለው ወደ 30 ሳምንት ምናምን የሚፈልግ አስተምህሮ ነውና እንዴት ጭምቅምቅ አድርገን ጭምጥምጥ አድርገን ወደ 8 ሳምንት ወይ ምናምን ለማምጣት ነው እንግዲህ ትልቁ ትግል ያለው ማለት ነው። እግዚአብሔር ይመስገን። ያው የመጨረሻውን ዘመን ስናስብ እንግዲህ ወደ ትምህርቴ ገብቻለሁ። የመጨረሻውን ዘመን ስናስብ በዋናነት ስለ መጨረሻው ዘመን መጽሐፍ ቅዱስ ይናገራል። ስለ መጨረሻው ዘመን መጽሐፍ ቅዱስ ይናገራል እና የመጨረሻውን ዘመን ከተናገሩት ሰዎች መካከል ወይንም ደግሞ ስለ መጨረሻው ዘመን ከሚናገሩ ሐዋርያቶች አንደኛዎቹ ናቸው። እንደገና ደግሞ ዋናው ጌታችን ኢየሱስ ክርስቶስ እመጣለሁ ብሏል። እግዚአብሔር ይመስገን እመጣለሁ ብሏል። ሌላኛው ደግሞ መላእክቶች ናቸው። እንደዚህ ሲወጣ ያያችሁት ጌታ ተመልሶ ምን ይላል? ይመለሳል ይላል። እግዚአብሔር ይመስገን እና ስለ ጌታችን ስለ ኢየሱስ ክርስቶስ ምጽአት ስናስብ እንግዲህ በእነዚህ በሶስት ነገሮች ላይ ተመስርተን ነው ምጽአቱን የምናስበው። ምክንያቱም ይመጣል የሚለው ሐሳብ ውሸት አይደለም ነው። ይመጣል። ጌታ ይባረክ። ለምን? ሐዋርያቱም ይመጣል ብለውናል። ኢየሱስም እመጣለሁ ብሎናል። የእግዚአብሔር መላእክቶችም ደግሞ ምን ይላል ብለዋል? ይመጣል ብለዋል። እግዚአብሔር ይመስገን። ስለዚህ ያንን ቃል ተመርኩዘን እንደገና ደግሞ መጽሐፍት ሁሉ የእግዚአብሔር ቃል ስለ ጌታችን ስለ ኢየሱስ ክርስቶስ መምጣት ይናገራል። ስለዚህ ይህንን እንግዲህ በግንዛቤያችን ውስጥ እናስገባና ዛሬ እንደ መግቢያ ያህል ነው የምንነጋገረው ማለት ነው። ምክንያቱም እንደነገርኳችሁ በጣም ብዙ ሰፊ ነው ሐሳቡ። ከየት ጀምረን የት እንደምናቆም ራሱ በጣም ሰፊ ነው እና በደንብ በፈርጅ አድርገን ካልተነጋገርን በጣም ያስቸግራል ማለት ነው። እግዚአብሔር ይመስገን። እንግዲህ ስለ መጨረሻው ዘመን ስናስብ እንግዲህ እንደ መግቢያ ነው ብያቸዋለሁ። በሶስት የምንከፍላቸው ዓለማቶች አሉ። በሶስት የምንከፍላቸው ዓለማቶች አሉ። አንደኛው ዓለም የእስራኤል ዓለም ነው፣ ወይንም ደግሞ የእስራኤልን ተስፋ የእስራኤልን ዓለም ከመጨረሻው ዘመን አንጻር እስራኤልን እንዴት እንመለከታታለን የሚለው አንደኛው ሲሆን፣ በሁለተኛ ደረጃ ደግሞ ቤተክርስቲያን ነች። ቤተክርስቲያን ከመጨረሻው ዘመን አንጻር ከፍጻሜው ዘመን አንጻር ያላት ድርሻ ያላት ቦታ ምኑ ጋ ነው ያላት ቦታ የሚለውን መመልከት ይኖርብናል ማለት ነው። እሱን እንመለከታለን። እንግዲህ እነዚህን ሁሉ የምናየው በእነዚህ ሳምንታቶች ውስጥ ነው እየከታተትን የምንመለከተው ማለት ነው። በሶስተኛ ደረጃ የምናየው የዓለምን ጉዳይ ነው። የዓለም ጉዳይ ከመጨረሻው ዘመን አንጻር እንዴት እንመለከተዋለን? እንግዲህ የመጨረሻው ዘመን ብለን ስናወራ እነዚህን ሶስቱን ያካተተ ነው የመጨረሻው እንጂ ለዓለም ጨልሞ ለእስራኤል የሚበራ ለእስራኤል ጨልሞ ለቤተ ክርስቲያን የሚሆን አይደለም። የኢየሱስ አመጣጥ ኢንድ ታይም ማለት ኢንድ ነው። እግዚአብሔር ይመስገን። የመጨረሻው የመጨረሻ ነው። ጌታ ይባረክ። ስለዚህ ይህንን በእነዚህ በሶስት ዓለማቶች ወይንም ደግሞ በሶስት ካታጎሪ ከፍለን እናያለን ማለት ነው። ስለዚህ አንዳንድ ጊዜ ስለ መጨረሻው ዘመን ስናስብ የእስራኤል ቦታና የቤተ ክርስቲያን ቦታ ድብልቅልቅ ስለሚልብን አይታችሁ ከሆነ ብዙ የማይገባን ኮንፊውዥን የሆኑ ነገሮች አሉ። ስለ መጨረሻው ዘመን ስናስብና ጥያቄ የሚሆኑብን ነገሮች ውስጦቻችን አሉ እና መቼ የምንላቸው ነገሮች አሉ። አሁን ለምሳሌ በማቴዎስ ወንጌል ምዕራፍ 24 ውስጥ ስናነብ አንድ ለኛ ግራ የሚገባ ነገር አለ። በጣም ግራ የሚገባን ነገር አለ። ለምሳሌ ስለ መጨረሻው ዘመን ነው የሚያወራው እና በተለይ የምጣር መጀመሪያ ስለሚባለው ዘመን እሱ አልፎ ነው የሚያወራው። ምን ይላል? ሽሽታችሁ ይላል አይደለ? ሽሽታችሁ በክረምትና በሰንበት እንዳይሆን ምን በሉ ይላል? ጸልዩ ይላል አይደል እንዴ? ጸልዩ ይላል። እግዚአብሔር ይመስገን። ይሄን የሚናገረው ማን ነው? ጌታ ነው። የሚናገረው ለማን ነው? ለደቀ መዛሙርቱ ነው አይደለ? እየተናገረ ያለው ስለምን ጠይቀውት
ስለ መቅደሱ ግንቦች ጠይቀውት፣ ስለ ፍጻሜው ዘመን ጠይቀውት የነገራቸው ይሄንን ነው። እንግዲህ በዛ በማቴዎስ ወንጌል ምዕራፍ 24 ውስጥ ያለውን ስንመለከት ማለት ነው። እና ይሄ ጉዳይ ለቤተ ክርስቲያን ያስፈልጋል ወይ ነው። አሁን ለምሳሌ ይሄ ሐሳብ ከቤተ ክርስቲያን ጋር አብሮ ይሄዳል ወይ ነው። የመጨረሻውን ዘመን ቤተ ክርስቲያን ታምናለች፣ ትቀበላለች በትክክለኛው መንገድ። ግን ሽሽታችሁ በክረምትና በሰንበት እንዳይሆን የሚለው ሐሳብ ግን ከኛ ጋር ምንም ተዛምዶ የለው፣ ምንም አይነት ተዛምዶ የለው። ምክንያቱም ሰንበትን የሚያከብሩት በዋናነት ደረጃ ሕጉን እየጠበቁ ያሉት እስራኤሎች ስለሆኑ ስለዚህ ለኛ አሁን ሰንበት አንዳንድ ጊዜ እንደ ሀገራችን እንደ ካልቸራችን ሊለያይ ይችላል። እስራኤል ቅዳሜ ነው፣ እኛ ጋር እሁድ ነው ሰንበት አይደለ? ስለዚህ እኛ አሁን ለምሳሌ ለነሱ እሁድ ማለት የመጀመሪያው ቀን ነው፣ የሥራ መጀመሪያቸው ቀን ነው እሁድ ማለት። እኛ ጋር ደግሞ ሲመጣ ሰኞ ነው የመጀመሪያ ቀን፣ ስራ የምንጀምርበት ቀን። ቅዳሜ እንደውም ትንሹ ሰንበት ነው የሚባለው። እኛ ጋር ትልቁ ሰንበት እሁድ ነው። ሰንበተ ጉዳይ ይላሉ ኦሮሞች አይደለ? ትልቁ ሰንበት ይላሉ። እና ልክ እንደዛ እንደማለት ነው። እና አንዳንድ ነገሮች መጽሐፉ ላይ ጥልቅ ብለን ካልገባንና በደንብ ወደ መጽሐፉ እየተጠጋን ካልመጣን በስተቀረ እንዲህ አይነት ጥያቄዎች ይፈጠራሉ። ስለዚህ ለምን በሰንበት ችግር መጥቶ እንዴት በሰንበት አይሮጥም? በግ ጉድጓድ ውስጥ ገብቶ በሰንበት እንዳይወጡ እነሱ ካዘዙ እኛ ሰፈር ችግር መጥቶ በሰንበት እንዴት አይሮጥም እንዴ? ዋናው ከችግር ማምለጥ ነው እንጂ ሰንበቱ ቀኑ አይታሰብም ወዳጆቼ። አይደለም በዛ ቀን በፋሲጋ ቀን እኛ እንሮጣለን። በፋሲጋም ቀን ራሱ ችግር ከመጣ ትሮጣለህ። ቤት ቢቃጠል ዘለ ትወጣ ሌላ ሀገር ትገባለህ። ይሄ ስለዚህ ከኛ ጋር ያለው ተዛምዶ ምንድነው የሚለውን እንግዲህ ወደፊት እየተጠጋን በደንብ እንመለከታለን ማለት ነው። ስለዚህ ዓለምን እናነሳለን፣ በዚህ ውስጥ ቤተክርስቲያንን እናነሳለን፣ እስራኤልን እናነሳለን። ይሄ ጌታም ራሱ ባይዘዌ ሲናገር ማለት ነው ስለ መጨረሻው ዘመን ሲናገር ጌታ ጥቅልል አድርጎ ሁሉን በአንድነት ደምሮ ሁሉን ጭፍልቅ አድርጎ አይደለም የተናገረው። ተናግሯል፣ ግን መጽሐፉን በአግባብና በትክክለኛ መንገድ ደግሞ መፍታት ደግሞ በመንፈስ ቅዱስ ለኛ ተሰጥቶናል። እግዚአብሔር ይመስገን። አሜን። እንግዲህ ጌታ ከተናገራቸው ስለ መጨረሻው ዘመን ከተናገረበት መጽሐፍት መካከል በዋናነት የሚጠቀሱ በመጽሐፍ ቅዱሳችን 4 የመጽሐፍ ቅዱስ ክፍሎች አሉ። 4 የመጽሐፍ ቅዱስ ክፍሎች አሉ። ጌታ ኢየሱስ በምድር በነበረበት ጊዜ በስጋ ወራት በዚህ በሚመላለስበት ጊዜ የተናገራቸው ስለ መጨረሻው ዘመን ስለ ፍጻሜ ዘመን የተናገረበት 4 የመጽሐፍ ቅዱስ ክፍል አሉ። እነዚህ 4ቱ የመጽሐፍ ቅዱስ ክፍል እነዚህ ተመሳሳይ ወንጌላት የሚባሉ ወይንም ደግሞ ሲኖፕቲክስ ጎስፕል ይባላሉ። በጣም ሲሚላሪቲ ያላቸው መቀራረብ ያላቸው አንደኛው ከአንደኛው በሐሳብ እኩል ተዛምዶ ያላቸው የሚባሉ 3 ወንጌላቶች አሉ፣ ዮሐንስን ሳይጨምር ማለት ነው። ምክንያቱም ዮሐንስ ሲኖፕቲክስ ጎስፕል ውስጥ የለም። ግን እነዚህ 3 ለምሳሌ ማቴዎስ፣ ማርቆስ እና ሉቃስ የሚባሉት ተመሳሳይ የሆኑ ሐሳቦችን ያነሳሉ። ተመሳሳይ ሐሳብ ከሚያነሱበት መንገድ አንደኛው ደግሞ ጌታ በምድር ላይ በነበረ ጊዜ በዋናነት ሰፋ ያለ ነገር የተናገረበት ነገር ቢኖር ስለ ፍጻሜው ዘመን ነው። ስለ ፍጻሜው ዘመን እነሱ ተመሳሳይ የሆነ አንድ አይነት የሆነ የአገላለጥ ልዩነት ነው እንጂ ያለው ሐሳቡ በአንድ ፍሰት ያለውና ታርጌቱም አንድ የሆነ መነሻውም አንድ የሆነ ነገር ጽፈዋል ማለት ነው። ስለዚህ የመጀመሪያው ማቴዎስ ነው። ማቴዎስ ወንጌል ምዕራፍ 24 በጣም የታወቀ ነው። ስለ ፍጻሜው ዘመን ስናስብ የማቴዎስ ወንጌል ምዕራፍ 24ን ሳናነሳ መጨረሻው ዘመንን ማውራት መነጋገር አንችልም። ምክንያቱም በሁላችንም ዘንድ የታወቀ ነው። እንደገና ደግሞ በዛ ውስጥ በዛ ያለ ትንቢት የታጨቀ ትንቢት ስላለ ማለት ነው። እንግዲህ ጌታችን ኢየሱስ በማቴዎስ ወንጌል ምዕራፍ 24 ይህንን ተናግሯል ማለት ነው። ስለምን?
ስለ ፍጻሜው ዘመን ስለ መጨረሻው ዘመን ተናግሯል። እዛ ውስጥ ብዙ ትንቢቶች አሉ፣ ብዙ ሊፈጸሙ ያሉ ወደፊት የሚፈጸሙ እንደገናም የተፈጸሙም ደግሞ ማቴዎስ ወንጌል ምዕራፍ 24 ውስጥ አሉ ማለት ነው። ይሄ የመጀመሪያው ነው። በሁለተኛ ደረጃ ያንኑ ቃል በተመሳሳይ መልክ ማለት ነው በማርቆስ ወንጌል ምዕራፍ 13 ላይ ሙሉ ምዕራፍ ነው እየነገርኳቸው ያለሁት ሙሉ ምዕራፉ ማለት ነውና ሙሉ ምዕራፉ በማርቆስ ወንጌል ምዕራፍ 13 ልክ እንደዛ ማርቆስም ሲጽፍ ስለ መጨረሻው ዘመን ልክ እንደ ማቴዎስ በትክክል ነው ጥንቅቅ ባለ መንገድ የጻፈው ማለት ነው። ስለዚህ በሁለተኛ ደረጃ ጌታችን በሥጋ በነበረበት ጊዜ ስለ መጨረሻው ዘመን የተናገረውን ንግግር ከጻፉ ሰዎች መካከል በሁለተኛ ደረጃ ማርቆስ ይጠቀሳል ማለት ነው። ማርቆስ ይጠቀሳል ማለት ነው። እግዚአብሔር ይመስገን። ይሄ ማርቆስ 13 ላይ ያለ ሐሳብ ነው ማለት ነው። ሌላኛው ሉቃስ ነው። ሉቃስ እንደምታውቁት ዘግይቶ የዳነ ግሪካዊ የሆነ ሰው ነው እና ሞር አታችመንቱ ከነ ፖል ጋር ነው፣ ከነ ጳውሎስ ጋር ነው ብዙ ግንኙነት ያለው እና የሉቃስ ወንጌልን ሲጽፍ በኢንፎርሜሽን ነው የጻፈው። ኖሮ አይደለም የጻፈው፣ በኢንፎርሜሽን ነው የጻፈው። በኢንፎርሜሽን ማለት ምንድነው? አንድ ግሪካዊ ለሆነ ቴዎፍሎስ ለሚባል ለአንድ መኮንን ነው ያንን ጽሑፍ የጻፈው። ስለዚህ ሲጽፍ ሉቃስ የመጀመሪያ መልእክቱ ነው፣ ለሉቃስ መልእክት ነው፣ ለቴዎፍሎስ የተላከ መልእክት ነው። ሁለተኛው ደግሞ የሉቃስ መጽሐፍ የሚባለው ሐዋርያት ሥራ ነው። እኛ ዛሬ ስለ ቤተ ክርስቲያን ስለተለያየ ነገር ስለ መንፈስ ቅዱስ የምናጠናበት ማለት ነው፣ ሐዋርያት ሥራ ማለት ነው። ስለዚህ እነዚህን ሁለት መጽሐፍቶች ሉቃስ ጽፏል። ሲጽፍ ግን ምንድነው የሚለው? ሉቃስ ራሱ ካነጋገሩ የምንመለከተው ከመጀመሪያ ጀምሮ ያለውን ታሪክ ተራ በተራ ነው የሚለው። ተራ በተራ ጥንቅቅ አድርጌ በደንብ አድርጌ ጽፌልሃለሁ ይለዋል። እግዚአብሔር ይመስገን። ጥንቅቅ አድርጌ ያ ማለት ምንድነው? ለምሳሌ ሉቃስ ስለ አንድ በሽተኛ ሲጽፍና ማቴዎስ ስለ አንድ በሽተኛ ሲጽፍ አንድ አይደለም። በጣም በሚገርም ሁኔታ ሉቃስ በሽተኛን ማከም ፕሮፌሽኑ ነው። አይታችኋል አይደል? ማለት ፕሮፌሽኑ ነው እና ህመሙ ገብቶት ነው የሚጽፈው። አሁን ለምሳሌ ስለዛች ስለ ደም ስለሚፈሳት ሴትዮ ወይ ስለሆነ በሽተኛ ሉቃስ ከጻፈ በደንብ ጠንቅቆ ነው የሚጽፈው። አይታችሁ ከሆነ ለምን? ፔኑ ገብቶት ነው የሚጽፈው ማለት ነው በደንብ እና ነገሩን ዲቴል ነው ገብቶ የሚጽፈው። ስለዚህ ሉቃስ በጣም አይታችሁት ከሆነ ተመራጭ የሆነ ነው። ለምን? ከጴጥሮስ ሰምቶ ነው በደንብ ጠይቆ፣ ከጴጥሮስ ሰምቶ ከነበሩት ሐዋርያቶች ጠይቆ እንዴት ነበር ብሎ 5 7 4 ሰው ጠይቆ በደንብ አረጋግጦ ነው የጻፈው ሉቃስ። እግዚአብሔር ይመስገን። ስለዚህ የሉቃስ ወንጌልን ስንመለከተው በጣም ተመራጭነት አለ። በጣም ደግሞ አትራክቲቭ ነው። አጻጻፉ ራሱ በጣም ደስ የሚል ነው። በጣም ደስ የሚል ነው እና ሉቃስ ስለ ኢየሱስ አንዴ አይደለም የጻፈው። ተመልከቱ። እነ ማቴዎስ አንዳንድ ጊዜ ነው የጻፉት። ማቴዎስ 24 ነው በቃ የመጨረሻውን ዘመን የሚጀምረው ማለት ነው። ማቴዎስ 24 የመጨረሻውን ዘመን ይጀምራል። 25ኛው ሺህ ዓመት ነው። ከዛ 24 ላይ ጀምሮ 25 ላይ ያበቃል። ነገር ግን ሉቃስ ግን በመጀመሪያ ምዕራፍ 17 ከ22 ጀምሮ ይጽፋል። ስለ መጨረሻው ዘመን ጥንቅቅ አድርጎ ይጽፋል። እንደገና ሌላ ነገር ይጀምርና ይቀጥልና ደግሞ እንደገና 21ኛው ምዕራፍ ላይ ሲደርስ ደግሞ ዋና ዘገባውን ያመጣና ዋናውን ነገር ፓኬጅ የሆነውን ነገር አምጥቶ ደግሞ እንደገና ይጽፋል። እግዚአብሔር ይመስገን። ስለዚህ ጥንቅቅ ባለ መንገድ ማለት ነው የጻፈው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ እመጣለሁ የሚለውን ስለ ፍጻሜው ዘመን፣ የፍጻሜው ዘመን ክስተቶች፣ እነዚህ ትንቢቶች በጣም በዛ ያሉ ትንቢቶችን እነዚህ 4 ምዕራፎች ይናገራሉ ማለት ነው። ስለዚህ ስለ መጨረሻው ዘመን ማጥናት ከፈለጋችሁ እነዚህ 4 ምዕራፎች ጋር ሄዳችሁ በደንብ ካነበባችሁ፣ በደንብ ካጠናችሁ፣ የመንፈስ ቅዱስ አብሮህነት ከናንተ ጋር እንዲሆን ጸልያችሁ ካነበባችሁ እግዚአብሔር አይኖቻችንን ይከፍተዋል።
ክብር ለኢየሱስ ይሁን። ስለ መጨረሻው ዘመን ይገልጥልናል ማለት ነው። እግዚአብሔር ይመስገን። ይሄንን በእንደዚህ አይነት መንገድ እንመለከታለን እንረዳለን ማለት ነው። ከዛ በመቀጠል ስለ መጨረሻው ዘመን ስናጠና ወይንም ደግሞ ስንማር ባይዘዌ በጣም ተወዱታላችሁ። የመጨረሻው ዘመን ትምህርት የሚባለውን ነገር በጣም ተወዳጅ ትምህርት ነው። በጣም ተወዳጅ ትምህርት ነው። በጣም ተወዳጅን ብቻ ሳይሆን ተስፋ አዘል ትምህርት ነው። እግዚአብሔር ይመስገን። ተስፋ አዘል የሆነ ትምህርት ማለት ይሄ ምድራዊ ነገር ይሄ በጣም የሚጎነተለን ነገር አለ። በብዙ አይነት መንገድ በዓለም ስለምንመላለስ ብዙ መከራ አለብን ታውቃላችሁና የሚጎነታትሉን ብዙ ነገሮች አሉና አይምሮአችንን የሚጠቀልል ብዙ የሆኑ ሻማዎች አሉ። ይሄ ሸማ ነው የሚባለው ሸማዎች አሉና ከዛ ሁሉ መንፈስ ይሄ ትምህርት ያላቅቃል፣ ነፃ ያወጣል። ለምን? ሁላችንም ናፍቆታችን ሁላችንም በቃ ተስፋችን ጌታችንን ማየት አይደለም። በቃ ያንን በደንብ አድርጎ ጥልቅ በሆነ መንፈስ ስለሚያብራራልን ያንን ያሳየናል ማለት ነው። እግዚአብሔር ይመስገን። አረ ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ስለ መጨረሻው ዘመን በሚደረግ ጥናት መካከል ውስጥ ማለት ነው 4 አይነት ያጠናን ዘዴዎች አሉ። በተለይ ስለ ፍጻሜው ዘመን ስናጠና ከፍጻሜው ዘመን ጋር ተያይዞ በተለይ የራእይ መጽሐፍን እንደዚህ የዘካርያስ መጽሐፍን የዳንኤል መጽሐፍን እንደገና ደግሞ የሕዝቅኤል መጽሐፍን እነዚህ አቡ ቀለምሲስ የሚባሉ ይዘት ያላቸው መጽሐፍቶች ስናጠና ሞር የሚገፉን ወደ ፍጻሜ ዘመን ነው የሚገፉን። ትንቢቶቹም ወደ ፍጻሜ ይገፉናል። እንደገና ደግሞ በዛ ውስጥ ያሉ ትንቢቶች ደግሞ ለፍጻሜ ትንቢቶችን ነው እያነሱ ያዘሉ የሚያቀብሉን። ስለዚህ እዛ ውስጥ በጣም ሰፋ እነዚህ የጠሯቸው መጽሐፍቶች ውስጥ ሰፋ ያሉ ነገሮች አሉ። ግን ሌሎች መጽሐፍ አልተናገሩም ወይ ስለ ፍጻሜው ዘመን ቢባል ተናግረዋል፣ ብዙዎች ተናግረዋል። ግን በዋናነት አሁን የምነግራችሁ እየነገርኳችሁ ያሉት ግን ሰፋ ባለ መንገድ በምንረዳው መንገድ ቶፒክ አድርገውት ርዕስ አድርገውት ሲያወሩት የምንመለከተው ከዚህ ነገር አንጻር ነው። ስለዚህ በዚህ በመጨረሻው ዘመን ጥናት ውስጥ 4 አይነት የመጨረሻው ዘመን አፈታቶች አሉ። 4 አይነት የመጨረሻው ዘመን አፈታቶች አሉ። እንግዲህ ብዙ ሰዎች እዚህ ጋር ነው ትንሽ ልዩነት የሚፈጠረው፣ እዚህ ጋር ነው ትንሽ እንግዲህ ያለ መግባባት የሚፈጠረው። ግን ድህነታችን ላይ በክርስቶስ ነው ሁላችንም ሄዳን ነው። ድህነት ላይ ምንም ችግር የለም። ዋናው ሰው ከዳነ ችግር የለው፣ መዳኑ ነው ዋናው የሚያስፈልገው። እግዚአብሔር ይመስገን። ከዛ ባሻገር ግን የተለያዩ አይነት ፐርስፔክቲቮች አሉ፣ ከተለያየ አንግል የሚታዩ ስለ ፍጻሜው ዘመን ያሉ አመለካከቶች አሉ እና የመጀመሪያዎቹ ምን ይባላሉ? የመጀመሪያዎቹ እንግዲህ ወደፊት በደንብ ጠለቅ እያልን ስንገባ ምን ይላሉ፣ ከዛ በኋላ የነሱ ሐሳብ ምንድነው ምናምን የሚለውን እንላለን። አሁን ለመግቢያ ያህል ነው እየነገርኳችሁ ያለውት ማለት ነውና ካለኝም ትንሽ ደቂቃ አንፃር ለመግቢያ ያህል ነው የምነግራችሁ። የመጀመሪያዎቹ እንግዲህ ምን ይባላሉ? ሂስቶሪስቶች ይባላሉ። እነዚህ ሂስቶሪስት የሚባሉ ወይንም ታሪካውያን የሚባሉ አሉ። መቼም ስለ ፍጻሜው ዘመን ስናጠና ታሪካውያኖችን ማጥናት አለብን። ታሪካውያኖች የሚሉት ነገር ምንድን ነው የሚለውን ነገር እንግዲህ እንዳልኳችሁ በቀጣዩ ፔሪዳችን ብዙ ስለነሱ ዲቴል እየገባን እናወራለን። ግን 4ቱን ልነግራችሁ ፈልጌ ነው። ታሪካውያን የሚባሉ አሉ። በአንደኛ ደረጃ እነሱ የሚከተሉት የራሱ የሆነ የስነ አፈታት ስልት አላቸው። ስለዚህ በዛ በስነ አፈታት ስልት ያንን ተከትለው ይሄዳሉ። ሁለተኛ ፕሪቴሪስት የሚባሉ አሉ። ፕሪቴሪስት ወይንም ደግሞ ሐላፋውያን ይባላሉ። በአማርኛው ቋንቋ ሐላፋውያን ይባላሉ። ሐላፋውያን የሚባሉ አሉ። እነሱም የራሳቸው የሚከተሉት ነገር አለ። እንደገና በዛ ደግሞ ሐሳብ ላይ መጽሐፍ ቅዱስን የሚተረጉምበት ያተረጓጉም ስልት አላቸው። ስለዚህ ጠለቅ ያለ ትምህርት ነው። እሱንም እንመለከታለን እንግዲህ በእነዚህ ሳምንታቶች ስንቀጥል ማለት ነው። በቀጣይነት በሶስተኛ ደረጃ ያሉት እንደዚህ ሲምቦሊስቶች ናቸው። በጣም በቃ መጽሐፉን ሁሉ በምልክት
በምን የሚፈቱ ማለት ነው። አይታችሁ ከሆነ ስለ ሺህ ዓመት መንግስቱ ስናወራ ሺህ ዓመት መንግስቱ ሺህ ዓመት የሚባል ነገር የለም፣ ሲምቦል ነው ወይም ኢንፊኒቲ ነምበር ነው ይላሉ። የማያልቅ ዘመን ቁጥር ተምሳሌት ነው ይላሉ። ገብቷቸዋል አይደለ? ስለዚህ ሲምቦልን የሚጠቀሙ ሰዎች እነሱስ ምን ይላሉ? ከመጽሐፍ ቅዱስ አንጻር ከየትኛው ተነስተው ነው የሚሉት የሚለውንም ሐሳብ እንመለከታለን ማለት ነው። ስንት ነገርኳችሁ? 3 አይደለ? አራተኛ ስናፈታቱን የሚከተሉት በተለይ በዚህ በኤቫንጀሊካል ሰርክል ውስጥ ያሉ እኔም ራሴ የምከተለው ሐሳብ እነሱ ደግሞ ፊውቸሪስት የሚባሉ ናቸው። መጽሐፉን ከትንቢት አንጻር ነው የሚያዩት። የሚነገር የመጽሐፍ ቅዱሳዊው የክርስቶስ ኢየሱስ መምጣት ትንቢት ነው፣ ወደፊት ደግሞ የሚፈጸም ነው ብለው ይናገራሉ። በዛ ውስጥ እንግዲህ ብዙ ወደፊት ይፈጸማል ብለው ሲናገሩ የተለያዩ አይነት ትምህርቶች አሉ እዛ ውስጥ። እነሱን ማየት እነሱን መገንዘብ እንችላለን ማለት ነው። እግዚአብሔር ይመስገን። አሁን ለመግቢያ ያህል ነው እየነገርኳችሁ እየሰጠኋችሁ ያለሁት ማለት ነው። ስለዚህ ስለ መጨረሻው ዘመን ስናነሳ እንግዲህ ከመጀመሪያው አንስቶ መጨረሻ ዘመንን ከምንማርበት አንስቶ መጨረሻው ዘመንን እስከምንጨርስበት ጊዜ ድረስ 8 የሚሆኑ ሴክሽኖች አሉ፣ 8 የሚሆኑ ክፍሎች አሉ እና አሁን እነዛን 8ቱን ክፍሎች ነው የምንማረው እና እናንተም ቤታችሁ ሄዳችሁ ስታጠኑ አንድ ትምህርት እዚህ ስንማር እኔ አሁን ለምሳሌ ስለ ከፈተና መውጫ ስለሚባለው እዚህ ስማር ሄጄ እኔ ዕብራውያን መጽሐፍን ሳጠና ነበረ። ለምን? ትምህርቱ እኔን መቆስቆስ ነው ዋናው ዓላማው። እኔን መቆስቆስ ማዘጋጀት ሄጄ እንዳነብ ነው ዋናው ዓላማው ማለት ነው። እግዚአብሔር ይመስገን። ስለዚህ ወንድሞቼ እዚህ ቆመው ሲያስተምሩ እኔ በዛ አቅጣጫ ምንድነው ብዬ ሌላ መጽሐፍንም ሄጄ እንድዳስስ ይረዳኛል። ስለዚህ እናንተም እዚህ አሁን ለምሳሌ ስለ መጨረሻው ስለ ፍጻሜው ዘመን ስንማር ሄዳችሁ እያንዳንዱን መጽሐፍ እንድታገላብጡ እንዲረዳችሁ ነው እንጂ በዚህ ትምህርት ብቻ ፍጻሜው ዘመን መጣች ብለን የምንቆምበት ምንም አይነት መንገድ የለም። እግዚአብሔር ይመስገን። ስለዚህ ከመጀመሪያው አንስቶ ከመግቢያ ዛሬ ከሚባለው መግቢያ አንስቶ እስከ ፍጻሜው ድረስ 8 የሚሆኑ ክፍሎች አሉ። እነሱን ክፍሎች ልንገራችሁ በኋላም ማስተምራቸውን ማለት ነው። ምክንያቱም እንደነገርኳችሁ አንዱ ክፍል ራሱ 4 ሳምንት፣ አንዱ ክፍል 5 ሳምንት፣ አንዱ ክፍል ምናምን ይወስዳል። ግን ልንገራችሁና ከዛ በኋላ ስታጠኑም በተወሰነ መንገድ ትንታረጋላችሁ። ይሄ ኦርደሩ ነው፣ ኢንድ ታይም ኦርደሩን ነው አሁን እየነገርኳችሁ ያለሁት። ኦርደሩ በእንደዚህ አይነት መንገድ ነው የሚመጣው። መጽሐፍ ቅዱሳዊ የሆነ ኦርደር ነው መነግራችሁ። የቱ ከተከናወነ በኋላ ነው የቱ የሚመጣው፣ የቱ ከተከናወነ በኋላ ነው የቱ የሚመጣው የሚለው ለጥናት እንዲመቻችሁ ልስጣችሁ። እኔ በኋላ በየሳምንቱ እየገባው አስተምራለሁ ማለት ነው። እግዚአብሔር ይመስገን። አሁን ያልኳችሁ መግቢያው ነው። መግቢያውን እንዳለ ትወስዱታላችሁ። በመቀጠል ደግሞ የምንመለከተው ምንድነው? የእስራኤልን የፍጻሜ ዘመንና የእስራኤልን እንደ ሀገር መሰብሰብ እንመለከታለን። ወይንም ደግሞ እስራኤል ወደ ተስፋ መግባታቸውን እስራኤልን አውጥተን ባይዘዌ የመጨረሻውን ዘመን መማር አንችልም። እስራኤል በሌለችበት የመጨረሻውን ዘመን ማውራትም አንችልም። እስራኤልን ሳናነሳ የመጨረሻውን ዘመን ልናነሳም አንችልም። ምክንያቱም የታሪኩ ባለቤቶች እነሱ ናቸው። በእነሱ ምድር ላይ ነው ስለ ፍጻሜ ዘመን የተወራው። የእነሱን መጽሐፍ ነው እያነበብን ያለ ነው። በተለይ ብሉይ ኪዳን የእነሱ መጽሐፍ ነው። የእነሱን መጽሐፍ ነው እያነበብን ያለ ነው። እንደገና ደግሞ ዋናው ሐዋርያቶቹና የጌታችን ኢየሱስ ክርስቶስ ደቀ መዛሙርት የሆኑት መጽሐፍትንና እውነትን ያስተላለፉልን እነሱም በኢየሩሳሌም ነው ታሪካቸው የጀመረው። በዛ ነው ዋና ጌታ የምንለውም ኢየሱስ ክርስቶስ በዛው በኢየሩሳሌም ነው የተወለደው። ሁለተኛ በኢየሩሳሌም ብቻ ሳይሆን መጥቶም የሚከብረው ደግሞ ኢየሩሳሌም ስለሆነ የእስራኤልን ታሪክ አውጥተን ስለ መጨረሻው ዘመን መነጋገር አንችልም ማለት ነው። እሱ እንመለከታለን። እንግዲህ ይሄንን እንደ አንድ ቶፒክ አድርገን ወይም ሰብጀክት አድርገን መያዝ እንችላለን ማለት ነው። እግዚአብሔር ይመስገን። በመቀጠል ጠቅላላ ዓለም አቀፍ የሆነ የምጣር መጀመሪያና
ወይንም ደግሞ በሌላኛው አነጋገር በቴዎሎጂካል አነጋገር አፖስታሲ የሚባል አለ። አፖስታሲ ማለት ምን ማለት ነው? ፎለናዌ ወደ ኋላ መመለስ፣ ባክ ማድረግ፣ ከክርስቶስ መንገድ መራቅ። ነገሮች ሲከብዱ ሰዎች ይንከባለላሉ ባይዘዌ። ይሄ የዘመኑ መልክ ነው። የዘመኑ መልክ ብዙ ፊገር የሆኑ ሰዎች ከእውነት ይጎድላሉ። ትላንት ሲያስተምሩ የነበሩ ትላንት በጥሩ መንፈሳዊ አቋም ላይ የምናያቸው ሰዎች ዛሬ ላይ ሲመጡ ወደ ሌላ ነገር ውስጥ ተንከባለው ሲወድቁ እናያቸዋለን። ይሄ አፖስታሲ ይባላል። በኢንድ ታይም ትምህርት ውስጥ አለ። ስለዚህ ይሄንን እንመለከታለን። የምጣር መጀመሪያና ወደ ኋላ ባክስላይድ ማድረግ እሱ እንመለከታለን። ለዛ ነው ጳውሎስ ሲናገር ማንም ይላል የቆመ ቢመስለው ይላል እንዳይወድቅ ምን ይበል ይላል? ይጠንቀቅ ይላል። ማለት ይጠንቀቅ ማለት ምንድነው? ሩጫውን በትዕግስት ነው የምንጨርሰው ወዳጆቼ። ሩጫውን በዝና አንጨርሰው። ሩጫው በዝናም ያልቅ አይደለም። ሩጫው በማናለብኝነት የሚያልቅ አይደለም። ሩጫው በትዕግስትና በእግዚአብሔር ጸጋ ነው የሚያልቀው። ክብር ለኢየሱስ ይሁን። ስለዚህ እንደዛ ለምን መሰላችሁ? ዛሬ እዚህ ጋር ቆሜ ማስተማሬ ለኔ ዋስትና አይሰጠኝም ወዳጆቼ። ለምን? ብዙ የሚያስተምሩ ሰዎች ወደ ተለያየ አይነት አቅጣጫ ውስጥ ገብተዋል። ትላንት በጣም ስንሰማቸው የነበሩ ዛሬ የማርያም አቀንቃኝ የሆኑ ሰዎች አሉ። በእውቀት ከኛ 10 እጥፍ ወደፊት የሚሄዱ ሰዎች ማለት ነው። ምንድነው ይሄንን ያደረገው? ይሄ የዘመኑ መልክ ነው ወዳጆቼ፣ የዘመኑ መልክ ነው። ይሄ መጽሐፍ ቅዱሳዊ ነው። አይታችኋል። ስህተቱ አስቀድሞ ሳይመጣ አይቀርም ይላል። የትኛው ስህተት? አፖስታሲው ይመጣል። ይሄ ስለዚህ ይሄንን መመልከት እንችላለን ማለት ነው። እግዚአብሔር ይመስገን። በሶስተኛ ደረጃ ይሄንን እንመለከታለን። በአራተኛ ደረጃ ደግሞ ስለ ቤተ ክርስቲያን መነጠቅ ወይንም መወሰድ የመጨረሻውም ዘመን ትምህርት ስለሆነ እግዚአብሔር ይመስገን። ስለ ቤተ ክርስቲያን መወሰድ መነጠቅ፣ ይሄም ሶስት አይነት አመለካከቶች አሉት። አንሚል የሚባል አለ፣ ምንም አይነት ሚሊኒየም የለም። ፖስሚል የሚባል አለ፣ ከዛ ሚሊኒየሙ አልፏል። ከዛ ደግሞ ፕሪሚል የሚባል አለ፣ ሚሊኒየሙ ይመጣል የሚል አስተሳሰብ። እኛ የት ውስጥ ነው ያለ ነው? መጽሐፉስ ምንድነው የሚናገረው? ስለዚህ ጉዳይ ምንድነው የሚያወራው የሚለውን በደንብ እንነጋገራለን። በሌላኛው አነጋገር ይቅርታ፣ በሌላ ቋንቋ ስለነገርኳችሁ ሚሊኒየም የሚባል የለም የሚል አለ። ከዛ ሚሊኒየሙ ደግሞ አልፏል የሚል አለ። ሚሊኒየሙ የጀመረው ያኔ ነው የጀመረው የሚል አለ። ከየትኛው ሲባል ያ የ70 ዓመቱ የመከራው ዘመን ቤተ መቅደሱ ሲፈርስ በነ ጀነራል ቲቶ ቤተ መቅደሱ ሲፈርስ ነው ሚሊኒየሙ የጀመረው የሚል አለ። አይ ሚሊኒየሙ የሚጀምረውማ ከክርስቶስ ዳግም ምጽአት በኋላ ነው የሚል ደግሞ ፕሪሚል የሚባለው አስተሳሰብ አለ ማለት ነው። ስለዚህ ይሄንን በቤተ ክርስቲያን ንጥቀት ትምህርት ጊዜ እንማረዋለን ማለት ነው። እግዚአብሔር ይመስገን። ይሄን አለ። ሌላው ከቤተ ክርስቲያን ንጥቀት በኋላ ደግሞ የሚሆነው ሌላኛው ደግሞ ኢቨንት ምንድነው? ታላቁ መከራና 70ኛው ሱባኤ ወይንም ደግሞ የታላቁ መከራ 70ኛው ሱባኤ ፍጻሜ ደግሞ የሚሆነው አርማጌዲዮን የሚባለው ጦርነት ማለት ነው። ይህ የ7 ዓመት መከራ ጊዜ ውስጥ ያሉ በዛ ያሉ ነገሮች አሉ። ባይዘዌ የ7 ዓመት መከራ ጊዜ ውስጥ በዛ ያሉ ትምህርቶች ነው ያሉት። ጊዜው በጣም አጭር ነው፣ ግን ሰፊ ትምህርት አለው እዛ ውስጥ። አሁን አንዳንድ ቃላቶች ይገቧቸዋል። ጌታችን ኢየሱስ ክርስቶስ አንድ ጊዜ ሲናገር ምን አለ? ምንድነው? ጊዜው ባያጥር ኖር የሰው ልጅ ምን ባላለ ይል ነበረ፣ ባልዳነ ነበር ይላል። ጊዜው ባያጥር ኖር ነው የሚለው። አይታ የትኛው ጊዜ? አሁን እኛ እንደዚህ የተንቦረቀቅንበት ጊዜ ነው እንደሚያጥረው? እኛ እኮ ጊዜ ሰፍቶን ሞልቶናል እኮ አሁን እውነት ለማውራት በየትኛው ጊዜ?
አሁን ከፈለግን እንጸልያለን፣ ከፈለግን እንጾማለን፣ ከፈለግን በአክ አድርገን እንመለሳለን። እግዚአብሔር ረድቶን ተመልከቱ። ይሄ ቡርቅቅ ያለ ጊዜ ማለት ኖ ጌታ ስለዚህ አይደለም የሚያወራው። አያችሁ፣ ዘመንን በዘመን ከፍለን ነው በደንብ ማጥናት ያለብንና የትኛው ጊዜ ነው በጣም ከባድ የሆነው ጊዜ አለ። አያችሁ፣ ከባድ የሆነው ጊዜ አለ። ምሽ ብትሉት የማይመሽበት ጊዜ አለ። ሰዎች ሞትን ፈልገው የማያገኙበት ጊዜ አለ ይላል መጽሐፉ ሲናገር፣ ስለዛ ጊዜ ሲናገር ማለት ነው። እና ይሄንን እናጠናለን ማለት ነው። ስለዚህ ታላቁን መከራ፣ ሰባኛውን ሱባኤና አርማጌዶንን ሶስቱን አያይዘን በዛ በሰባቱ ዓመት መከራ ውስጥ ደግሞ ሰባኪያኖች እነማን ናቸው የሚለው ወሳኝነት ስላለ እነሱን አያይዘን እንማራለን ማለት ነው። እግዚአብሔር ይመስገን። ሌላ በስድስተኛ ደረጃ የሙሽሪት መዘጋጀትና የጌታ በክብር መገለጥ የሚል ኦርደር አለ። ኦርደሩ ነው እየነገርኳቸው ያለሁትና እኔ ኦርደሩ እንደዚህ ነው ያደረኩት። ስለዚህ የሙሽሪት መዘጋጀትና የጌታ በክብር መምጣት የሚል ትምህርት አለ። እሱንም እንማራለን ማለት። ከዛ ሰባተኛ የሚሆነው የሺህ ዓመት መንግስት የክርስቶስ ኢየሱስ በዚህ ምድር ላይ የመንገስ የአማኞች ከእርሱ ጋር አብረው የመክበር ትምህርት አለ። ስለዚህ እሱንም በትክክለኛ እናያለን። ከዛ በኋላ የሚሆነው መጨረሻ የሚሆነው የሺህ ዓመት መንግስት ማብቂያው የሰይጣን መፈታትና እንደገና ደግሞ ጎግ ማጎግ የሚባለው ጦርነት አለ። የእሱን ትምህርት ደግሞ ራእይ ምዕራፍ 20 ላይ ሄደን በደንብ ሰፋ ባለ መንገድ እንመለከታለን ማለት ነው። በስተመጨረሻ ኢተርኒቲ ነው። ኢተርኒቲ ትምህርት የለውም። ዘላለም ነው። እግዚአብሔር ይመስገን። የሚብራራ ነገር የለውም። ብቻ ዘላለም ነው። የዘላለም ህይወት ነው። ክብር ለኢየሱስ ይሁን። ኧረ ሃሌሉያ። በዛ በቃ ምንም በጉብራኗ በሆነባት ከተማ ይላል ኢየሱስ ያድናል። ለዘላለም እንኖራለን። አሜን። ጌታ ይባረክ። እንግዲህ በእንደዚህ አይነት ሁኔታ ነው የማብቂያውን የመግቢያውን ሐሳብ ሳበቃ አንድ የሆኑ 5 ነገሮች ልንገራችሁና የዛሬውን የፍጻሜውን ዘመን ትምህርት ጅማሬ ማብቂያውን እነግራችኋለሁ። እግዚአብሔር ይመስገን። እና ለምንድን ነው ስለ መጨረሻው ዘመን የምናጠናው? ለምንድን ነው የምናጠናው? የመጨረሻው ዘመን ባይዘዌ በእኛ በመጽሐፍ ቅዱስ ብቻ ያለ አይደለም። የመጨረሻው ዘመን በቁርአን ውስጥም አለ። ባይዘዌ በቁርአን ውስጥም አለ። በቁርአን ታውቃላችሁ አንድ ነብይ ይመጣል ይባላል እኮ ይመጣል። በመጨረሻው ዘመን አንድ ነብይ ይመጣል ይባላል። ያ ነብይ ማን ነው ሲባል መሐዲ የሚባል አንድ ነብይ አለ። መሐዲ ይባላል። እንደው ሚስቴ በዛ የሆነ ጥሩ ናሬቲቭ ሰርታለች በጣም በሚገርም ሁኔታ እና የሙስሊሙ ኢየሱስ በሚል ማለት ነው። እና መሐዲ የሚባለው እነሱ ተስፋ የሚያደርጉት ማለት ነው 107 ዓመት ይገዛል ይላሉ። ባይዘው እነሱ መሐዲ 107 ዓመት ይገዛል ይላሉ። እዚህ ምድር ላይ አይታችኋል። 7 ዓመት ይገዛል ይላሉ። ልክ ናቸው። ባይዘው ስህተት እኮ የለው። በጣም ትክክል ናቸው። እነሱ መሐዲ የሚሉት አንቲክራይስቱን ነው። አንቲክራይስቱ ሲመጣ እዚህ ምድር ላይ 7 ዓመት ነው የሚገዛው። 7 ዓመት ነው የሚገዛው። ስለዚህ ስለ ፍጻሜው ዘመን ስናነሳ እኛ ጋር ብቻ ሳይሆን እንደገና ሌሎችም መጽሐፍቶች ጋር ሌሎችም ሃይማኖቶችን ብንዳስስ የፍጻሜው ዘመን አለ እንመለከታለን ማለት። ስለዚህ ለምንድን ነው ስለ መጨረሻው ዘመን የምናጠናው ካልን የመጀመሪያ የሚሆነው የነገሮች ሁሉ የትንቢት ፍጻሜ ስለሚሆን ነው የምናጠናው። የብሉይ ኪዳን መጽሐፍት ወደ ፍጻሜው ዘመን ይጠቁማሉ። አይታችሁ ከሆነ በስተመጨረሻ በዘመን መጨረሻ ምናምን እያሉ ይናገራሉ። ለነዚህ የመጽሐፍ ቅዱስ ክፍል ቀጣይ ብዙ ሰጣችኋለሁ፣ በጣም በብዙ መንገድ ማለት ነው። ለዛሬ ግን እንዲሆናችሁ ከፈለጋችሁ ዘዳግም ምዕራፍ 30 ቁጥር 4 ላይ ሄዳችሁ ማንበብ ትችላላችሁ ማለት ነው። እግዚአብሔር ይመስገን። ይሄንን እንደገና ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ለምንድን ነው ትንቢቶች እንዲፈጸሙ ነው አይደለ? ነገሮች ሁሉ ስለሚፈጸሙ ነው አይደል የምናጠናው? የትንቢት ሁሉ ፍጻሜ ስለሆነ ነው አይደል? ከትንቢቱ ፍጻሜ አንደኛው የመልአኩ ትንቢትም ጭምር ነው የሚፈጸመው። የሰው ትንቢት ብቻ ሳይሆን የመልአኩም ትንቢት ይፈጸማል። ሐዋርያት ሥራ ምዕራፍ 1 ቁጥር 11 የሚናገረው ያንን ነው።
እንዲሁ ሲወጣ ያያችሁት ኢየሱስ ተመልሶ ምን ይላል? ይመጣል ይላል። አያችሁ? ይመጣል ይላል። ስለዚህ የትንቢት ፍጻሜ ስለሚሆን ስለ መጨረሻው ዘመን ስናስብ ሁላችንም ደግሞ ያችን ቀን በውስጣችን እናስባታለን። ሁላችንም አይታችኋል። እንደው ፍጻሜ የለም የሚል ሰውዬ ራሱ ማለት ነው አካሉ ከቀን ወደ ቀን እየተቀየረ ሲመጣ፣ ቆዳው ከቀን ወደ ቀን እየተሸበሸበ ሲመጣ፣ ነገሩ ከቀን ወደ ቀን እየቀነሰ ሲመጣ የፍጻሜ ዘመን ባይኖርም ለሰውየው ግን ፍጻሜ ያለው በሞት ይገላገላል። ስለዚህ ወዳጆች የፍጻሜ ዘመን የለም ማለት ሳይሆን የፍጻሜ ዘመን አለ። የለምም የሚል የለም። በእርግጥ የለምም ቢል ምንም አያመጣም። እንደዛ ነው። እግዚአብሔር ይመስገን። ሌላው ራእይ ምዕራፍ 22 ላይ ቁጥር 12 ላይ እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው መጠን ምን አደርጋለሁ ብሏል? እከፍላለሁ ብሎ ትንቢት ጌታ ተናግሯል። የምናጠናው ለምንድን ነው ካልን አሁን የትንቢት ሁሉ ፉልፊልመንት የሚያገኘው ፍጻሜ ላይ ስለሆነ ነው። መጨረሻው ላይ ስለሚሆን ነው የምናጠናው። ስለዚህ ወዳጆቼ የብሉይ ኪዳን ትንቢት፣ የአዲስ ኪዳን ትንቢት ፍጻሜያቸውን የሚያገኙት በኢየሱስ መምጣት ነው። አይታችኋል። ከዚህ በፊት የተፈጸሙ ትንቢቶች አሉ። አሁን በእኛ ዘመን እየተፈጸሙ ያሉ ትንቢቶች አሉ። ቀጣይ ደግሞ የሚፈጸሙ ትንቢቶች አሉ። ጌታ ካልመጣ በልጆቻችን የሚፈጸሙ ትንቢቶች አሉ። ከዛ ያልፍና ልክ ኢየሱስ ሲመጣ የትንቢቱ መቋጫ ይሆናል ማለት ነው። እግዚአብሔር ይመስገን። ከዛ በኋላ ያለውን የደስታና የተድላውን ጊዜ እናሳልፋለን ማለት እሱ በዚህ በምድር ላይ ሆኖ እየገዛ ትንቢቱን ኢንጆይ እያደረግን እንኖራለን። እግዚአብሔር ይመስገን። ይሄ ነው። በሁለተኛ ደረጃ የምናጠናው ለምንድን ነው ስለ መጨረሻው ዘመን የምናጠናው ካልን የምናጠናው የመጨረሻው ዘመን የአማኞች ተስፋ ስለሆነ ነው የምናጠናው። ለአማኞች ተስፋ ስለሆነ ቅድም እንዳልኳችሁ ተስፋችን ስለሆነ አሁን ለምሳሌ ሰርተን ሽልማት ስለሚጠብቀን ነው። ሽልማቱን በተስፋ ነው የምንጠብቀው። አያችሁ፣ የምንቀደሰው ለመቼ ነው? እግዚአብሔር ነገር ይዋርድ ያደርገኛል ብለን ነው የምንቀደሰው። እንደ ልባችን የማንሳደበው ለምንድን ነው? ነገ ጌታ ይጠይቀኛል ብለን ነው አይደል? ይፈርድብኛል ብለን ነው፣ ዋጋዬን ይሰጠኛል ብለን ነው የምንጠብቀው። ስለዚህ የአማኞችም ይሄ ተስፋ ነው። አያችሁ፣ የምንቀደስበት ተስፋ ነው። የምንቀደሰው ለምንድን ነው? ኢየሱስ ሲመጣ በክብር ስናየው ከእርሱ ጋር አብረን ለመሆን ነው የምንቀደሰው። ምክንያቱም የቅድስና ሕይወት ያለው ጌታ ከቅድስናው ሕይወት ስላካፈለን ማለት ነው። ስለዚህ አንድ ቀን እሱን እናየዋለን እንላለን። አሁን የሚሆነው ነገር በድንግዝግዝ ነው ይላል ጳውሎስ አይደለ? በድንግዝ ያን ቀን ግን ይላል ፊት ለፊት እናየዋለን፣ በግልጥ እናየዋለን ይላል። እግዚአብሔር ይመስገን። ቲቶ ምዕራፍ 2 ቁጥር 3 ላይ ሲናገር እንደዚህ ይላል። ታላቁ ተስፋ ይለዋል። ይሄ የአማኞች ታላቁ ተስፋ የአምላካችንና የመድኃኒታችን የኢየሱስ ክርስቶስን መገለጥ እንጠባበቃለን ይላል። ይሄ ትልቅ ተስፋ ነው። ለአማኞች ትልቅ ተስፋ፣ ሁላችንም የምንጠብቀው። ለምሳሌ በስብከታችን ውስጥ ያንን ተስፋ ነው የምንናገረው። በዝማሪያችን ውስጥ ያንን ተስፋ ነው። በጸሎታችን ውስጥ ያንን ተስፋ፣ በትንቢታችን ውስጥ ያንን ተስፋ ነው። መጽሐፍም ደግሞ አቅጣጫው በሙሉ እንደዚህ ሾሎ ወደ ኢየሱስ ክርስቶስ መምጣት ላይ ነው የሚያተኩረው። ስለዚህ ይሄን በቲቶ ምዕራፍ 2 ቁጥር 13 ላይ እናያለን። ሌላው ጳውሎስ ከሚናገራቸው የመጽሐፍ ቅዱስ ክፍሎች ስለ ክርስቶስ ኢየሱስ መምጣት ከሚናገራቸው የመጽሐፍ ቅዱስ ክፍሎች መካከል በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 18 ነው የሚናገረው እና ይሄ ተስፋ ነው። ይሄም አይደለ እንዴ? ይሄም ተስፋ ነው። አንደኛ ተሰሎንቄ ምዕራፍ 4 ጌታ ራሱ ይላል አይደለ እንዴ? እስቲ እናንብቡ። የአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 እስከ 18 ድረስ
እንዲህ ይላል፣ ጌታ ራሱ ይላል በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ምን በሉ ይላል? ተጽናኑ ይላል። ተጽናኑ ይላል። ባይዘዌ እዚህ ቃል ላይ ትኩር ብለን ወይም ደግሞ ጥልቅ ብለን ገብተን እናጠናለን። ለምንድን ነው ተጽናኑ የሚላቸው ሲባል በነበረው መከራ በወንጌል በነበረው መከራ ብዙ ሰዎች አጥተው ስለነበረ ሞተውባቸው ስለነበር ሐዘኑ እጅግ በጣም ጎርቷቸው ስለነበር ነው። አትዘኑ ይላቸዋል። እኛ ራሳችን እንሄዳለን ነው የሱ አባባል። ወይ ደግሞ ኢየሱስ ምን ያደርጋል? ይመጣል እያላቸው ነው። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ፣ ጌታ ራሱ በመላእክት አለቃ ድምፅ ከሰማይ ይወርዳል ይላል። የሞቱትን አንቀድማቸውም ይላል። የሞቱባቸውን ዘመዶች ነው እያላቸው ያለው። ባይዘዌ አንቀድማቸውም፣ እንደውም የሞቱ ዘመዶቻችን እነሱ ይቀድሙናል፣ ከእርሱ ጋር አብረው ይመጣሉ ይላል። እየመጡ እያለ እኛ ደግሞ ከመሬት ማለት ነው ይሄ የተዋረደው ሰውነታችን በከበረው በራሱ በትንሣኤው አካል ይቀየርና በደመና እርሱን ሚት እናደርገዋለን፣ እንገናኘዋለን ይላል። እግዚአብሔር ይመስገን። ኧረ አሜን። ስለዚህ ምን ይላል ማለት ነው? የሞቱባችሁ ዘመዶች አልጠፉም፣ የሞቱባችሁ ዘመዶች አሉ። መቼ? ኢየሱስ ሲመጣ አብሯቸው ይዟቸው ይመጣል። ኧረ አሜን በሉ እስቲ። ባይዘዌ ምንም እንደው መረዳት ከገባን የጌታ ነገር ከገባን ማለት ነው ኢትዮጵያ ያሉ ዘመዶች አሉን አይደለ? ማለት እንዳሉ ነው የምንቆጥራቸው። እኔ አሁን ሚስቴ ልጆቼ ምናምን ኢትዮጵያ አሉ፣ እህቴ እናቴ ምናምን ሞተዋል። በጣም የሚገርመው እህቴ በጌታ ሆና ሞታለች። ስለዚህ ለእኔ አሁን እህቴ ያቺ እህቴ አሁን ኢትዮጵያ እንዳሉ ሰዎች ነው። በቃ እንደው መንፈሳዊነት ከገባኝ ማለት ነው እንደው ትንሽ ቢገባኝ እንደዛ እኮ ነው የሚታሰበው። ከዛስ ምንድነው አሁን ሚስቴን አገኛለሁ ብዬ ነው ማስበው አይደል? ልጆቼን አገኛለሁ ብዬ ነው ማስበው አይደል? ልክ እንደዛ ማለት ነው። ልክ እንደዛው እህቴንም አገኛታለሁ ጌታ ራሱ ሲመጣ። ኧረ ሃሌሉያ! እንደውም በጣም የተረጋገጠው ሴፍ የሆነው ያ ነው። አይታችኋል? ያ ነው። እነዚህን እንደውም ላታገኙ የምትችሉበትም መንገድ ሊፈጠር ይችላል። በስጋ ላንተያይም የምንችልበት መንገድ ይመጣል። እግዚአብሔር ይርዳን እንጂ። አሜን። እነዛ ሴፍ ናቸው። ኢየሱስ ሲመጣ ይመጣሉ፣ አብረው ይመጣሉ። ሃሌሉያ! ክብር ለኢየሱስ ይሁን። ስለዚህ ወዳጆቼ ይሄንን የአማኞች ተስፋ ይለዋል። ተስፋ። ስለዚህ የምናጠናው ለምንድን ነው ሲባል የመጨረሻው ዘመን የኛ ዋና ተስፋ ስለሆነ ዋና ነገር ስለሆነ ነው የምናጠናው። ባይዘዌ ዋና ነገራችን ነው። ይሄን እናያለን። አንድ ቃል እዚህ ጋር ላንብብላችሁና እንዲህ ይላል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 2 እስከ 3 እንዲህ ይላል። አንደኛ ዮሐንስ ሶስት ከቁጥር 2 እስከ 3 አይደል? ወዳጆቼ ሆይ አሁን የእግዚአብሔር ልጆች ነን ይላል። ምንም እንደምንሆን ገና አልተገለጠም ይላል። ምን እንደምንሆን ራሱ ገና ምን አላለም? አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን ይላል። ክብር ለኢየሱስ ይሁን። አሁን አልተገለጠም፣ ግን ጌታ ሲገለጥ እርሱን እንደምንመስል እናውቃለን። አሜን። ለምን አሁን ምን እያለ ነው? አንደኛ ዮሐንስ ጌታ ይገለጣል እያለ ነው። ይገለጣል፣ ግድ የላችሁም ወዳጆቼ፣ ይገለጣል። ሲገለጥ መልካችን መልኩን ይመስላል እያለ ነው። መልካችን መልኩን ይመስላል። በሶስተኛ ደረጃ ለምንድን ነው የምናጠናው የሚለውን ሐሳብ ስንፈትሽ ማለት ነው የመጨረሻው የፍርድ ቀን ስለሆነ
የመጨረሻው የፍርድ ቀን ስለሚሆን ማለት ነው ፍጻሜው ዘመን። እንግዲህ ፍጻሜው ዘመን ቅድም የነገርኳችሁ 9 እንትኖች ናቸው፣ ፓኬጅ የሆኑ ናቸው እና ከዛ ውስጥ አንዱን ቦታውን እየከፋፈለን ነው የምናስገባው። እና ግን ለምንድን ነው የምናጠናው? የመጨረሻው የፍርድ ሰዓት ስለሆነ። ለምን? ለበዳዩ ዋጋ ሰጪ ስላለ፣ ለትጉ ዋጋ ከፋይ ስላለ፣ አይታችኋል? ዋጋ ከፋይ ስላለ፣ ለታመነው እግዚአብሔር ሽልማት ስለሚያዘጋጅለት፣ ላልታመነው ደግሞ ቅጣትም መጠየቅም ስላለ እግዚአብሔር የፍርድ አምላክ ስለሆነ መጥቶ በሁሉ ላይ ዳኛ ስለሚሆን ነው የምናጠናው። አይታችኋል? የዓለም መንግስታት እንደፈለገ ዓለምን ወደዛ ወደዚህ ቢያሽከረክሩ ምን ቢሉ፣ ኃጢአተኛውን ቢበድሉ፣ ድሃውን ቢበድሉ፣ ትንሹን ሀገር ቢበድሉ፣ ትልቁን ሀገር ቢሸልሙ፣ ምን ቢሉ በእነሱም ላይ ትልቅ የሆነ ዳኛ በስተመጨረሻ ይመጣል። የሁሉ ጌታ የሆነው ይመጣል። ዳኛው እግዚአብሔር ይገለጣል። እግዚአብሔር ይመስገን። ስለዚህ ምንድነው ተስፋ የምናደርገው? በትንሹም ብንበደል በትልቁም ብንበደል እግዚአብሔር ይገለጣል እንላለን። እግዚአብሔር ይፈርዳል እንላለን። ፈራጅ ይመጣል። ስለዚህ ይህንን በማሰብ ነው ሁሉ ጊዜ እንትን የምንለው። ለምን ቤተክርስቲያን ያቃጠሉ ብዙ ሰዎች አሉ። ወንጌል ሲሰብኩ የተገደሉ ብዙ ሰዎች አሉ። የነሱን ደም እግዚአብሔር ጸጥ አይልም። አንድ ቀን የፍቅር አምላክ እግዚአብሔር ሲገለጥ በፍቅር ብቻ ሳይሆን በሚባላ እሳት ይገለጣል። ለሁሉ ዋጋ ይከፍላል። ቅድም ያነበብኩላችሁ 22ኛው ምዕራፍ ላይ ራእይ መጽሐፍ ላይ አላያችሁ ምን እንደሚል? ምን ይላል? እነሆ ይላል በቶሎ እመጣለሁ ካለ በኋላ ለሁሉም ነው የሚለው አይደለ? እንደ ስራው መጠን ምን አደርገዋለሁ? እከፍለዋለሁ ይላል። ዋጋዬ በኔ ዘንድ ነው ያለው ይላል። ስለዚህ እግዚአብሔር የመጨረሻው ፈራጅና ዋጋ ከፋይ አምላክ ስለሆነ ለዛ ነው የምናጠነው። ሌላው አራተኛው በዚህ ለምንድን ነው የምናጠናው በሚለው ሐሳብ ውስጥ ለምንድን ነው የምናጠናው ሲል የመጽሐፉ ሁሉ ትኩረት፣ የመጽሐፍ ቅዱስ ሁሉ ትኩረት፣ የሰባኪያን ትኩረት ዳግም ምጽአት ስለሆነ አይታችሁ ስለሆነ ስለ ፍቅር ሰብኮ አንድ ሰባኪ ስለ ፍቅር ሰብኮ ስለ እግዚአብሔር ፍቅር ሰብኮ ተዋደዱ ምናምን ካለ በኋላ አይዟችሁ ኢየሱስ ይመጣል ይላል። ጠቅላላ የመጽሐፎቹን ባይዘዌ ሄዳችሁ የአዲስ ኪዳንን መጽሐፍ ብታነቡ ከሰበኩ ምን ካሉ በኋላ ማሰሪያው ኢየሱስ ይመጣል ነው የሚለው፣ ወይ ደግሞ ለፍጻሜ ቀን ተዘጋጁ ነው የሚለው። እግዚአብሔር ይመስገን። ስለዚህ የመጽሐፍ መልእክታት፣ የእግዚአብሔር ሰዎች አገልጋዮች መልእክታት በሙሉ ትኩረት የኢየሱስ መምጣት ላይ ስለሆነ ማለት ነው። ለዛ ነው የምናጠነው። ኢየሱስ ይመጣል ብሎ የማይሰብክ ካለ በዚህ ምድር የተደላደለ የዚህ ምድር ነገር የያዘው ያሰረው ይሆናል። እና ደግሞ ቤተክርስቲያን ሁሌ ኢየሱስ ይመጣል የሚል መልእክት አላት፣ ትሰብካለች። እግዚአብሔር ይመስገን። የመጨረሻው የዛሬ የመግቢያችን የመጨረሻው የሚሆነው ለምንድን ነው ስለ መጨረሻው ዘመን የምናጠናው ካልን የመጨረሻው ዘመን ልክ ሲመጣ የሁሉ ነገር ታድሶ የሚጀምርበት ስለሆነ ነገር ሁሉ አዲስ የሚሆንበት ጊዜ ስለሆነ እግዚአብሔር ይመስገን። ነገር ሁሉ አዲስ ይሆናል። መጽሐፍ ቅዱሳችንን በራእይ ምዕራፍ 21 ቁጥር 5 ላይ እናንብብ። እንደዚህ ይላል። በራእይ ምዕራፍ 21 ቁጥር 5 እንደዚህ ይላል። በዙፋኑም የተቀመጠው ይላል እነሆ ሁሉን አዲስ አደርጋለሁ አለ ይልና ለኔም ይላል እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ ይላል። እግዚአብሔር ይመስገን። ጻፍ አለኝ ይላል። ለምን? እነሆ ሁሉን አዲስ አደርጋለሁ ይላል። ከላይ ባነብላችሁ የቀደመው ስርዓት አልፏል ነው የሚለው። ቆይ ከላይ ላንብብላችሁ ከቁጥር 1 ጀምሮ እንደውም ላንብብላችሁ የመጨረሻችንም ስለሆነ እንደዚህ ይላል። አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፏልና ባህር ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ
የእግዚአብሔር ድንኳን በሰዎች መካከል ነው፣ ከነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁት። የቀደመው ሥርዓት ምን ብሏል? አልፏል። ካለፈ በኋላስ በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ለእኔም እነዚህ ቃሎች የታመኑና እውነተኞች ናቸውና ጻፍ አለኝ ይላል። የጌታ የኢየሱስ ክርስቶስ የፍጻሜውን ዘመን ከምናጠናበት ነገር አንደኛው እና የመጨረሻው ምንድን ነው? ነገሮችን ሁሉ ወደ አዲስነት ስለሚቀይር ማለት ነው። ስርዓት ሁሉ ይቀየራል። ከሰው ዓይን እንባ ይታበሳል። ሞት አይኖርም። ጭንገፋ የለም። ክብር ለኢየሱስ ይሁን። በስተፍጻሜ ክርስቶስ በሚመጣበት ዘመን ኢንድ ታይም ላይ ማለት ነው ምንም መከራ የለም። በቤት ኪራይ ሰው አይቸገርም፣ አይጨነቅም። የዘላለም ተስፋ የሆነው በመካከላቸው ያድራል ይላል። በመካከላችን ንጉሱ ያድራል። ክብር ለኢየሱስ ይሁን። ወዳጆቼ ለዚህ ነው የፍጻሜውን ዘመን የምናጠናበት ምክንያት። እነዚህን 5 ነገሮች ከምናጠናበት ነገር መካከል ያልኳችሁን እነዚህን 5 ነገሮች ያዟቸውና ከዛ ሳምንት ስንመጣ ማለት ነው ባስቀመጥኩት ኦርደር በዛ መሰረት ይህንን የፍጻሜውን ዘመን እናጠናለን ማለት ነው። ጌታ ይባረክ። እግዚአብሔር አምላክ የተባረከ ይሁን። እንጸልያለን። እናመሰግንሃለን። አንተ ታላቅ አምላክ ነህ፣ ቸር አምላክ ነህ። በእውነት እንዳንተ ያለ መልካም አምላክ የለንም። እንወድሃለን። ብርቱ ጌታችን መጥተህ ልትወስደን መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 14 ላይ ሲናገር መጥቼ ወስዳቸዋለሁ ይላል። በአባቴ ቤት ብዙ መኖሪያ አለኝ ይላል። ዳግመኛ መጣና ወስዳቸዋለሁ ይላል። ዳግመኛ መጥቶ የሚወስደን ጌታ አለ። ኢየሱስ ዳግመኛ መጥቶ ይወስደናል። እንሄዳለን። አገራችን በሰማይ ነው፣ በዚህ ምድር አይደለንም። የኛ ሲቲዝን ሰማይ ነው። ክብር ለኢየሱስ ይሁን። ወዳጆቼ ይሄ የፌርማታ ኑሮ ነው። የፌርማታ ኑሮ ወደ አንድ ቦታ ስትሄዱ አንድ ቦታ ላይ ቆማችሁ ትሬን እንደምትጠብቁ ወይም ባስ እንደምትጠብቁ ያቺ ጊዜ ማለት ነች። 70 እና 80 ዓመት ማለት የፌርማታ ጊዜ ነው። እነ ያዕቆብ ያንን ጊዜ ሲናገሩት የሰው ልጅ ሕይወት ዕድሜ ይላል እንደ እንፋሎት ነው ይላል፣ ታይቶ እንደሚጠፋ ይላል። ነገር ግን የዘላለም ቤታችን መኖሪያችን ግን በአባታችን ቤት ነው። ሃሌሉያ! በሰማይ ነው የምንኖረው። ከእርሱ ጋር አብረን እንኖራለን፣ ከእርሱ ጋር አብረን እንነግሳለን ይላል። ደግሞ እንነግሳለን ከእርሱ ጋር። ክብር ለኢየሱስ ይሆን። አምላካችን እናመሰግንሃለን። ስለነበረን ጊዜ ሁሉ ተባረክ። አቤቱ ሄደን ገብተን ደግሞ የእግዚአብሔርን ቃል በዚህ መንፈስ ደግሞ ጌታ ሆይ እንድንፈልግ ሰርች እንድናረግ እግዚአብሔር እንድናነብ እንድንቆፍር እንድትረዳን በጌታ በኢየሱስ ክርስቶስም እንጠይቀሃለን። ጌታ ሆይ በተማርነው ነገር ደግሞ ዝግጅት እንዲኖረን እግዚአብሔር የዘላለም አምላኬ ሆይ በእውነት መጠባበቅ እንዲኖረን እያንዳንዳችን ለጌታ ቀን የበቃን እንድንሆን ከጌታ ቀን የምንጎድል እንዳንኖር እግዚአብሔር ሆይ የራሳችንን ነገር ስናሯሩጥ ብዙ ነገር እንዳያመልጠን የጌታ ኢየሱስ መገለጥ ድንገት እንዳይሆንብን እግዚአብሔር በመንፈስ ሳንዘጋጅ በስጋ ሳንዘጋጅ በነገሮች ሳንዘጋጅ ጌታ ድንገት እንዳይመጣብን እንደ ሌባ ነው የሚመጣው ተብሏል። እንደ ሌባ እንዳይመጣብን በተኛንበትና ባንቀላፋንበት ሰዓት እንዳይመጣ ጸጋ እንዲረዳን በኢየሱስ ስም እንጠይቀሃለን። ኃይል ያግዘን ጌታ ሆይ ኃይል ያግዘን። ለዚህ ቤት ኃይል ይሁንልን። ለዚህ ቤት የኃይል ጭማሪ ይሁንልን። መንፈስ ቅዱስ እርዳን። ኃይል ሁነን መረዳት ሁነን። ሙት መንፈሳችን በክርስቶስ ነቅቷል። አምላካችን እግዚአብሔር ሆይ ደግሞ የባሰ እንዲነቃ በኢየሱስ ስም እንጸልያለን። አቤቱ አበርታን። ወንድሞቼን እግዚአብሔር ሆይ በእውነት ለዚህ ቀን ስላዘጋጃቸው አመሰግንሃለሁ። እህቶቼ ለዚህ ለጌታ ቀን ስላዘጋጀህ አመሰግንሃለሁ።
ሰውን ለክርስቶስ ቀን እናዘጋጃለን። ኢየሱስ ይመጣል እንላለን። ሰውንም እናጽናናው ይመጣል በሚል ነው እናጽናናው። የጠፋውን ይመጣል ብለን እናጽናናለን። እግዚአብሔር የሞተውንም ይመጣል ብለን እናጽናናለን። ይሄን ቃል በዚህ ቃል እርስ በርሳችሁ ተጽናኑ ስለሚል አምላካችን እናከብርሃለን። ነገሮች ሁሉ ላንተ ክብር ይሁኑ። ስላስተማርከን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። ሳምንት እንገናኛለን።